ሰላም ለአንድ ሀገር እድገት ቁልፍ ሚና አለው። ሰላምና ልማት ለአንድ ሀገር እድገት ሚናቸው የጎላ ነው። ስለዚህ የሀገርን ሰላም በማጽናት ጅምርና የተጀመሩ መሰረተ ልማቶችን ውጤት ላይ ማድረስም የሚጠበቅ ተግባር ሊሆን ይገባል። ስለሆነም በተገኘው አንጻራዊ ሰላም በመራቤቴ ወረዳ በበጀት ዓመቱ በርካታ የመሰረተ ልማት ስራዎች ተከናውነዋል። ሊከናወኑ የሚችሉ መሰረተ ልማቶችን በእቅድ ተይዘዋል። በበጀት ዓመቱ ከተከናወኑ የመሰረተ ልማት ስራዎች ውስጥ የፌጥራ የኮብል ንጣፍ፣ በትምህርት ዘርፍ የአቦ ውሃ፣ የመኖ መስክ እና የሰባጌ ትምህርት ቤቶች፣ የአርበኞች የላብራቶሪና የአዳራሽ ግንባታ 8.2 ሚሊዮን ብር ወጪ ተደርጎ የተገነባው የወረዳው ጤና ቢሮ ጽሕፈት ቤት የዞን ከፍተኛ አመራር በተገኙበት ተመርቆ ለአገልግሎት ክፍት መሆናቸው እና በውሃ ዘርፍ በ8 ቀበሌዎች 21 የእጅ ጉድጓድ፣ 3 በምንጭ መስመር ማጎልበት በድምሩ 24 የውሃ መስመሮች በበጀት ዓመቱ ለህብረተሰብ አገልግሎት እየሰጡ ይገኛሉ። በቀጣይ ሊከናወኑ በእቅድ ከተያዙት የመሰረተ ልማት ስራዎች መካከል የወረዳ አመራር G+4 ህንፃ በሰሜን ሸዋ ዞን ብልጽግና ቅርንጫፍ ጽሕፈት ኃላፊ አቶ ኤልያስ አበበና በመራቤቴ ወረዳ ዋና አስተዳዳሪ አቶ ጌታው በላይ ግዛው ሚያዝያ 26 2017 ዓ.ም የመሰረት ድንጋይ ተቀምጧል። የክልልና የዞን ከፍተኛ አመራሮች በፌጥራ ከተማ ተገኝተው ባካሄዱት የህዝብ ለህዝብ ስብሰባ ከህዝቡ ከተነሱ አስተያየቶች መካከል በፌደራልና በክልል ፕሮጀክት የሚሰሩ የመንገድ መሰረተ ልማቶች በወረዳው ከሚገኙ እምቅ የማዕድን ጸጋ ውስጥ ሲልካ፣ ላይምስቶን፣ ጂፕሰም፣ ሸክላ ወይም ክላይ ተጠቃሽ ናቸው። ነገር ግን የኢንዱስትሪ እና የኢንቨስትመንት ማስፋፊያ ባለመኖሩ የማዕድን ተጠቃሚ ወጣቶችና ባለሀብቶች ባለው እምቅ የማዕድን ጸጋ ተጠቃሚ ለመሆን ውስንነት መታየቱ ተጠቃሽ ነው። በወረዳው ባሉ ሁሉም የገጠር ቀበሌዎች የመብራት ተደራሽነት እንዲኖር ቢሰራና የውሃ አገልግሎት ተደራሽነት በቀጣይነት እንዲፈቱም ጥያቄዎች ቀርበዋል። በተነሱት ጥያቄዎችና አስተያየቶችም የክልል የዞንና የወረዳ አመራሮች በጋራ በመሆን ተግባሩን ተፈጻሚ ለማድረግ በተሰጠው ምላሽ የተስፋ ምንጮች ተስተውለውበታል። የተገኘውን አንጻራዊ ሰላም በማስቀጠልና ከመንግስት ጎን በመቆም ማህበረሰቡ የመሰረተ ልማትና የመልካም አስተዳደር ችግሮችን ለመፍታት በጋራ ሊሰራ ይገባል ሲል የመራቤቴ ወረዳ ኮሚኒኬሽን ጉዳዮች ጽሕፈት ቤት መልእክቱን ያስተላልፋል።